ጤና ይስጥልን እንዴት ናችሁ? በዛሬው ቪዲዮ ለማየት የምንሞክረው ስለ መልቲ ላየር ስዊች ይሆናል ወይም ደግሞ ስለ ላየር 3 ስዊች ስለሚባለው ዲቫይስ እንዴት ይሰራል የሚለውን በዛሬው መሰናዷችን ለማየት እንሞክራለን። መልቲ ላየር ስዊች ወይም ደግሞ ላየር 3 ስዊች ስንል እንደ ሁለት ዲቫይስ ሆኖ ያገለግላል ማለት ነው። ልክ እንደ ስዊች እና እንደ ራውተር ማለት ነው። እንደ ስዊችም ይሰራል እንደ ራውተርም ይሰራል ማለት ነው። በተለመደው የኔትወርክ አሰራር ወይም ደግሞ በኦኤስአይ ሞዴል መሰረት ስዊች የሚሰራው በላየር 2 ሲሆን ወይም ደግሞ ዴታ ሊንክ ላየር ላይ ሲሆን ራውተር ደግሞ ላየር 3 ላይ ይሰራል ማለት ነው። ስለዚህ መልቲ ላየር ስዊች ስንል ግን ሁለቱንም የስዊችን እና የራውተርን ፋንክሽናሊቲ ቦዝ ላየር 2 ኤንድ ላየር 3 ላይ የሁለቱን ፋንክሽናሊቲ መከወን መስራት ይችላል። በከፍተኛ ፍጥነት በከፍተኛ ፐርፎርማንስ መስራት መከወን ይችላል ማለት ነው። ላየር 3 ስዊች ወይም ደግሞ መልቲ ላየር ስዊች ብለን የምንጠራው የዚህ የላየር 3 ስዊች ዋና ባህሪያቱ አንደኛው ፍጥነት ነው። ከራውተር ጋር በሚወዳደርበት ጊዜ በጣም የተሻለ ፐርፎርማንስ ያለው የተሻለ ፍጥነት ያለው ነው። ሁለተኛ ቪላን ራውቲንግ ለመስራት በጣም የተመረጠ ዲቫይስ ነው ኤንድ ሁለገብ ነው። እንግዲህ ስዊችን ስንጠቀም ማክ አድሬስ ነው። ወደ ራውተር ስንመጣ አይፒ አድሬስ ነው የምንጠቀመው። በዚህ ጊዜ ሁለቱንም ተጠቅሞ ይሄኛው ጥሩ ፐርፎርም የሚያደርግልን ዲቫይስ ነው ማለት ነው። ስለሆነም የራውተርን ተግባርም ጨምሮ የሚሰራልን ዲቫይስ ነው ብለን መውሰድ ይገባል። እንዴት አድርገን ወደ ሲስኮ ፓኬት ትሬሰር ይህን መስራት እንችላለን የሚለውን በዚህ ቪዲዮ ለማየት እንሞክራለን። እንግዲህ የተወሰኑ ኮምፒውተሮችን ወስጃለሁ። መልቲ ላየር ስዊች የትኛው ነው? እዚህ ጋር መጣና 3560 የሚባለው መልቲ ላየር ስዊች ይሄ ነው ማለት ነው። ስለሆነም ይሄ ስዊች ነው መልቲ ላየር ስዊች ይላል። በኬብል ማገናኘት ይጠበቅብኛል። እንደምታዩት አንድ ፖርት 2 ፖርት 3 ላይክ እስከ 5 ወይም እስከ 10 ድረስ ለቪላን 10 ነው ብዬ ልውሰድ። ይሄኛውን ደግሞ ከማን ጀምሬ ላድርገው? ከፖርት 10 ጀምሬ ማድረግ እችላለሁ። ለምን 10 ኮምፒውተር እዚህ ላይ 7 ተጨማሪ ቪላን 10 ላይ ብጨምር የቪላን 10 አባል ናቸው ለማለት ማለት ነው፣ በሬንጅ ስለምከፍለው። እዚህ ይሄኛውን ደግሞ 11 ይሄኛውን 12 አደርጋለሁ ማለት ነው። ኦኬ አሁን ኮንፊገር ወደ ማድረጉ ሄዳለሁ። አይፒ አድሬስ ሞልቻለሁ። ለእያንዳንዳቸው እንደምታዩት ሞልቻለሁኝ። ወደ ስዊቹ እመጣለሁ። ኮማንድ ፕሮሞት ላይ እመጣለሁ። እዚህ ጋር እንደምታዩት ኢንተር እላለሁ። ኖ ብዬ እጀምራለሁ። እንግዲህ ያው ኮማንዳችን ምንድነው? ኢኔብል በማለት እንጀምራለን። ወደ ኮንፊግሬሽን ሞድ መግባት አለበት። አሁን ስዊች ነው። ይሄ ስዊች እንደ ራውተር አክት እንዲያደርግ ምን ማድረግ አለብኝ? መጀመሪያ አይፒ ራውቲንግ ማለት አለብኝ። ቢኮዝ ይሄን የምለው ስዊች ነው እንደ ራውተር አክት እንዲያደርግ እንደ ራውተር ስራ መስራት እንዲችል የማሳሰብ ስራ እየሰራው ነው ማለት ነው በኮማንዱ። ይሄን ካደረኩ በኋላ ቪላኖችን እፈጥራለሁ። ሁለት ቪላኖች ናቸው፣ ቪላን 10 እና ቪላን 20 የሚባሉ ቪላኖችን እፈጥራለሁ። ቨርቹዋል ቪላን 10 ተፈጠረ። ስሙ ማን ይባል? አይስ ልበለው። ኤግዚት
ሁለተኛው ቪላን ኔም አይቲ ማለት ይችላል። ኤግዚት ጨረስኩ ማለት ነው። አሁን ቪላኖች ተፈጠሩ። ሁለት ቪላኖችን ፈጥሬያለሁ። ኦኬ አሁን ኔክስት ስቴፕ ምንድነው የሚሆነው? ቨርቹዋል ኢንተርፌስ አዘጋጃለሁ። አሁን እንግዲህ ከአንዱ ከዚህ ወጥቶ ከቪላን 10 ወጥቶ በቪላን 20 የሚወጣበት ቨርቹዋል የሆነ በር አዘጋጃለሁ ማለት ነው። ምን ማለት ነው? ከዚህ ወጥቶ ለምሳሌ ከፒሲ 0 ወጥቶ በዚህ አልፎ ወደ ፒሲ 3 ወይም ደግሞ ወደ ቪላን 20 የሚመጣበትን ምን አደርጋለሁ? ጌትዌይ አበጃለሁ ማለት ነው። በር አበጃለሁ ማለት ነው። ስለዚህ ቨርቹዋል የሆነ ኢንተርፌስ ፈጥራለሁ ማለት ነው። ስለዚህ ይሄንን ለማድረግ ምን አደርጋለሁ? ሁለት ስለፈጠርኩ ኢንተርፌስ ቪላን ታይፕ። ስለዚህ ጌትዌይ ነው የማበጀው። አይፒ አድሬስ ስሞላ ጌትዌይ ያስፈልጋል። አይፒ አድሬስ 192.168.10.1 ዲፎልት ሰብኔት ማስክ 255.0 ኖሸት አነቃቃለሁ ማለት ነው። አክቲቭ እንዲሆን አደርጋለሁ። በተመሳሳይ ኤግዚት እንደገና ለቪላን ቲዮንቲ ደግሞ ከዚህኛው ተነስቶ ለምሳሌ ከፒሲ 7 ተነስቶ ወጥቶ በዚህኛው የሚመጣበት ጌትዌይ አበጃለሁ ማለት ነው። በር አበጅልኝ። እሱን ለማድረግ ኢንተርፌስ ቪላን ቲዮኒ አይፒ አድሬስ ይሄ ጌትዌይ ማለት ነው 192.168.20.55.55.0 ኖ ሼት እንዲበራ አደርጋለሁ ማለት ነው። ስለዚህ የፈጠርኩት ቨርቹዋል ፖርት ነው ማለት ነው። ስለዚህ በዚህ ቨርቹዋል ፖርት አማካኝነት ነው ማለት ነው ራውት አድርጎ የሚወጣው ማለት ነው። በዚህ በር ነው የሚወጣው ማለት ነው። ኦኬ ቀጣዩ ስቴፕ ምንድነው የሚሆነው? እነዚህ ቪላን ቴኖች ናቸው። ምን ያክል ፖርት ልስጣቸው ሲዩች ላይ? አሁን እዚህ 3 ኮምፒውተር ነው ያለኝ። ኢማጂን 10 ኮምፒውተር አለ ይብል 10 ፖርቶች ሪዘርቭ አደርጋለሁ ማለት ነው ለቪላን ቴን። ሴም ቲንግ ወደዚህኛው ስመጣ ወደ ቪላን ቲዮኒም በመጣበት ጊዜ 3 ኮምፒውተሮች አሉኝ። ለይትስ 10 ናቸው ብዬ ባስብ እዚህ ላይ 10 ፖርቶች ያስፈልጉኛል ማለት ነው። ስለዚህ ለቪላን ቲዮኒ 20 ፖርቶች ሪዘርቭ አደርጋለሁ ማለት ነው። ስለዚህ እሱን እንዴት እሰራለሁ? ኦኬ ኢንተርፌስ ሶሪ ኤግዚት ማለት አለብኝ። ኤግዚት አሁን ኖርማሊ ኮንፊግሬሽን ሞድ ላይ ነኝ። ኢንተርፌስ ሬንጅ ፋሲተርኔት ይኸው ፖርቱ ነው እዚህ ጋር ያሉት። ይኸው ፋሲተርኔት 03 01 02 03 እያለ ነው የሚሄደው። ፋሲተርኔት ከማን ጀምሬ 0/1 እስከ ማን ሌትስ ሴይ እስከ 10 ላድርገው። ከ0 ጀምረ እስከ 10 ያለውን ፖርት ለማን ለቪላን ቲዮኒ ስጥልኝ። ስለዚህ ሞዱ ምንድነው የሚሆነው? ፖርት ሞዱ አክሰስ ነው የሚሆነው ቢኮዝ ስዊች ቱ ፒሲ ስለሆነ። ራውተር ቱ ስዊች ቢሆን ምንድነው የምንጠቀመው የነበረው? ትራንክ ነው የምንጠቀመው። በዚህ ጊዜ ስዊች ሞድ አክሰስ ስዊች አክሰስ ለማን ሊፈቀድ? ለቪላን ቴን። ስለዚህ በተመሳሳይ ለቪላን ቲዮንቲም እሰራለሁ። ኤግዚት ኢንተርፌስ ሬንጅ ከማን ጀምሬ ፋሲተርኔት እስከ 10 ነው ያደረኩት አይደለ? ከ0/11 ጀምሬ እስከ ማን እስከ 20 ስዊች ሞድ አክሰስ ስዊች አክሰስ ለማን ልስጥ? ለቪላን 20 ጨረስኩኝ ማለት ነው። አሁን ኮንፊግሬሽን ጨርሻለሁ። ምንድነው ቼክ የማደርገው? አይፒዎች በትክክል መሞላታቸውን ኮምፒውተር ላይ ሄዳለሁ። ተመልከቱ 10.2 ያው ዲፎልት ጌትዌይ
ቨርቹዋል ፖርት እዛ እየሰጠሁት ማለት ነው 10.1 እነዚህ ፒሲዎች 10.3 10.4 እያሉ ይቀጥላሉ። ሴም ቲንግ ይሄኛውም 20.2 ዲፎልት ጌትዌይ 20.1 ስለዚህ 20.3 20.4 እያሉ እነዚህ ይቀጥላሉ ማለት ነው። ስለዚህ እስኪ ፒንግ ብዬ ቼክ ላድርግ። ሲኤምዲ ላይ ልምጣ። ፒንግ 192 168 20.2 ኦኬ ተመልከቱ። ሎክ ተመልከቱ። ኦኬ በትክክል ደርሷል ማለት ነው። ኦኬ በትክክል ደርሶልኛል ማለት ነው። ምንም ሎስ የለም ማለት ነው። ሲሙሌሽን እኔ እስኪ ይሄን ዝጋና አንድ ሳምፕል ፓኬት እንውሰድና ከፒሲ 0 ወደ ፒሲ 7 ይሄድልኝ። ሲሙሌሽን እኔ ሰክሰስፉል ነው የሚለው እንደምታዩት ተመልከቱ። ዳታ መጣ። ያው አክኖሌጅ እያደረገ ነው በትክክል ሄዶ ለመመለሱ። አያችሁት? በትክክል ሰርቷል ማለት ነው። ሰክሰስፉል ይለኛል ማለት ነው እዚህ ላይ። ስለዚህ ሌላም ብጨምር ይሄን ዲሌት አድርጌ ራውቲንግ ሰራው ማለት ነው። እንግዲህ ራውቲንግ ማለት በተለያዩ ኔትወርኮችን ማገናኘት ነው። ስለዚህ አሁን የሰራሁት በማን ነው? በላየር 3 ስዊች ወይም ደግሞ መልቲ ላየር ስዊች የሚባለውን በመጠቀም ነው ማለት ነው። እንግዲህ በዚህ መንገድ ይሰራል ማለት ነው። እንግዲህ እዚህ ጋር 10 ፖርት ነው የሰጠው። የተለያዩ ኮምፒውተሮችን ብጨምር አሁን 7 ኮምፒውተሮችን የዚህ ቪላን አባል ይሆናሉ ማለት ነው። ቢኮዝ ዋንስ ሴት ሳረግ ስዊች ላይ ኢንተርፌሱን ስሰራ በቪላን ቴም ብዬ እስከ 10 ፖርቶችን አሳይን ስላደረኩ ማለት ነው። ከ10 እስከ 20 ደግሞ ለዚህ ለቪላን አሳይን አድርጌያለሁ ማለት ነው። እዚህም በትክክል ሰርቷል። ስላዳመጣችሁኝ አመሰግናለሁ። ታንኪዩ